ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በብዙዎቻችሁ ጥያቄ መሰረት ማታ ላይ ራታችንን መመገብ የሌለብን ሰዓትና በዚህ ሰዓት ራት ከመመገብ ጋር ተያይዞ የሚከሰቱ ጤናን የሚያቃውሱ 5 ውጤቶችን እናያለን። አያይዘንም ሳይንሳዊ ሐሳቦችን እንዲሁም ራታችንን ብንመገብ መልካምና ለጤና ጠቃሚ የሆነውን ሰዓት እናያለን። እንደ ሁል ጊዜውም የሚጠቅማችሁን የሚያስተምራችሁን ሐሳቦች ሳልሰስት በቅንነት ይዤላችሁ እንደመመጣው እናንተም በቅንነት ትምህርቱን ቪዲዮውን ላይክ አድርጉት። የእናንተ ላይክ ትምህርቱ ብዙ ሰው ጋር እንዲደርስ የማድረግ አቅም አለው። እባካችሁ የትምህርት የብዙ ሰዎችን ጤና የመቀየር የማሻሻል አቅም ያላቸውን ውጤታማ ሐሳቦች ይዟልና ለሁሉም ሰው ሼር አድርጉላቸው። በዛሬ ላይ የምጠቅሰውን አንድ ቀላል ለውጥ ማድረግ መላው ጤናን የማደስ የማሻሻል አቅም አለው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። አንድ ሰው ራቱን ከምሽቱ 2 ሰዓት በኋላ ባይመገብ መልካም ነው በሚከተሉት 5 ምክንያቶች። አንደኛ፣ ራታችንን ከምሽቱ 2 ሰዓት ጀምሮና ከዛ በኋላ በምንመገብበት ጊዜ ከሰርካዲያን ሪትም ጋር ይጣረሳል። ሰርካዲያን ሪትም በሰውነታችን ውስጥ ያሉ በርካታ ስርዓቶችን ምግብ የሚፈጭበት ስርዓት፣ ሆርሞን የሚመረትበት፣ ሰውነታችን ውስጥ ያሉ ህዋሳት ራሳቸውን የሚተኩበትን እነዚህን በርካታ ስርዓቶች የሚቆጣጠር እርስ በርሳቸው ሳይዛነፉ ረድፋቸውን ጠብቀው እንዲከናወኑ ፍቃድ የሚሰጥና የሚቆጣጠር የሰውነታችን ቁልፍ ስርዓት ነው። ሰርካዲያን ሪትም በሰውነታችን ውስጥ የሚካሄዱ ስርዓቶችን የሚቆጣጠረው በዋነኝነት በሆርሞን አማካኝነት ነው። ለአብነት ያክል 2ቱን ሆርሞኖች እንመልከት፣ ሴሮቶኒንና ሜላቶኒን ሆርሞን። ሰርካዲያን ሪትም ሰውነታችን ቀን ላይ ከአሚኖ አሲድ በርካታ ሴሮቶኒን ሆርሞኖችን እንዲያመርት በማድረግ ጤናማና የተነቃቃ የምግብ መፈጨት ስርዓት እንዲካሄድ ያደርጋል። ከዚህ በፊት እንደተመለከትነው ሴሮቶኒን የሆርሞንነትም የመልእክት አስተላላፊነትም ባህሪ ያለው ብለናል። እስከ 90% የሚጠጋው የዚህ አይነት ሆርሞን ምርት የሚከናወነው የምግብ መፈጨት ስርዓት ውስጥ ነው። ለዚህ ደግሞ ዋነኛ ምክንያቱ የምግብ መፈጨት ስርዓት ላይ ቀጥተኛ ጤናማ ተሳትፎ ስለሚያደርግ ነው። ልክ ታዲያ እየመሸ በሚሄድበት ጊዜ ሰውነታችን መልሶ ከሴሮቶኒን ሆርሞን ሜላቶኒን ሆርሞንን ማምረት ይጀምራል። ይህም ማለት ማታ ላይ የሴሮቶኒን ሆርሞን ምርቱ እየወረደ የሜላቶኒን ምርት ከፍ እያለ ይመጣል። ሰውነታችን እንዲህ አይነት የሆርሞን ለውጥን እያካሄደ ወደ እረፍት ስርዓት ውስጥ ለመግባት በሚጥርበት ወቅት ላይ እኛ ምግብ ስንመገብ የምግብ መፈጨት ስርዓት ላይና ሰርካዲያን ሪትም ላይ አሉታዊ ተጽዕኖን እናሳድራለን። ይህ ደግሞ ለሰውነታችን ጤናማና አስፈላጊ የሆነው ቀን ሙሉ ስራ ሲሰሩ ሲደክሙ የነበሩ ህዋሳቶች እንዲታደሱ፣ የሰውነት ክፍሎቻችን ራሳቸውን እንዲጠግኑ፣ በቀጣይ ቀን በርትተንና ጠንክረን እንድንነሳ አስፈላጊ የሆነው አውት ኦፍ ጂ ተብሎ የሚጠራው ስርዓት እንዳይከናወን ማነቆ ይሆናል። አውት ኦፍ ጂ ስርዓት እኛ ጭልጥ ያለ እንቅልፍ ውስጥ እረፍት ውስጥ ስንገባ የሚከናወን ስርዓት ነው። ለዚህ ደግሞ ዋነኛ ምክንያቱ ሰውነታችን አውት ኦፍ ጂ ስርዓትን ለማከናወን በቂ የሆነ ኃይልና ኢነርጂ ኤቲፒ ይፈልጋል። ሰውነታችን አውት ኦፍ ጂ ስርዓትንና የምግብ መፈጨት ስርዓትን በአንድ ላይ ማካሄድ የሚችልበት አቅምና ኃይል የለውም። ራታችንን ማታ ከ2 ሰዓት በኋላ መመገብ ለአውት ኦፍ ጂ ስርዓት የሚመች የእንቅልፍ ስርዓት ውስጥ እንዳንገባ ያደርገናል። ሁለተኛ፣ ሰውነታችን በኢንሱሊን አማካኝነት በደማችን ውስጥ ያለውን ግሉኮስ ስኳር የሚቆጣጠርበትን መንገድ ያዛባልም ያዳክማልም። እየመሸ በሚመጣበት ጊዜ ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ ያለውን ግሉኮስ የመቆጣጠር አቅሙ ይወርዳል፣ ይቀንሳል። በእንዲህ አይነት ሁኔታ ውስጥ ያለን ምግብ በምንመገብበት ጊዜ በደማችን ውስጥ ያለውን የስኳር መጠን ከፍ የማድረግ አቅማቸው ዝቅተኛ የሆኑ ምግቦች እንኳን አሉታዊ ተጽዕኖን ሊያሳድሩ ይችላሉ። በተለይ ደግሞ የምንመገበው ምግብ በደማችን ውስጥ ያለውን ስኳር ከፍ የማድረግ አቅም ያለው ከሆነ በቀላሉ በደማችን ውስጥ ያለውን የስኳር የግሉኮስ መጠን ከፍ ያደርጋል። ከላይ እንደተመለከትነው ማታ ላይ ኢንሱሊን ሆርሞን ይዞ የመጣውን መልእክት ተቀብለው ግብረ መልስ የሚሰጡ ህዋሳቶች ከመዳከምና ግብረ መልስ መስጠት ካለመቻል ጋር ተያይዞ በደማችን ውስጥ ያለው የስኳር መጠን ከፍ ሲል ሰውነታችን በዚህ ሰዓት ከመጠን ከፍ ያለ ኢንሱሊን ሆርሞንን ለማምረት ይገደዳል። ይህ አይነት የተዛባ የኢንሱሊን ሆርሞን መመረት ደግሞ በደማችን ውስጥ ያለው ግሉኮስ በቀጥታ ጤናማ ወዳልሆነው
ቪሰራል ተብሎ የሚጠራው ፋት በመቀየር እንዲከማች ያደርጋል። ቪሰራል ፋት ይህን አይነት ስርዓት ይበልጥ ከማባባስ በተጨማሪ ሌሎች የጤና እክሎችን ሊያስከትል ይችላል። ቪሰራል ስብ ፋት በዋነኝነት የሚጠራቀመው ሆድ አካባቢ ነው። የሆድ ቦርጭንና ክብደትን ለማጥፋት ለመቀነስ እየጣሩ ያሉ ሰዎች በከፍተኛ ደረጃ እዚህ ላይ ጥንቃቄ ሊያደርጉ ይገባል። ሶስተኛ ጤናማ የእንቅልፍ ስርዓት ውስጥ እንድንገባ አስፈላጊ የሆነው የሜላቶኒን ሆርሞን መመረት ላይ አሉታዊ ተጽዕኖን ያሳድራል። ጤናማና በቂ የሆነ የሜላቶኒን ሆርሞን መመረት በሚኖርበት ጊዜ አንደኛ ሰውነታችን በቂና ውጤታማ እንቅልፍ እንዲያገኝ ያደርጋል። በሁለተኛ ደረጃ ሰውነታችን ማታ ላይ ራሱን በሚያድስበት ወቅት ተያይዘው እንደ ተረፈ ምርት የሚመረቱ ፍሪ ራዲካሎችን ጎጂ ሞለኪውሎችን የማምከንና ኒውትራላይዝ ማድረግ ከሰውነታችን በቆሻሻ መልክ እንዲወገዱ የማድረግ ስራን ይሰራል። ሜላቶኒን የአንቲኦክሲዳንት የጸረ ሙቀት አማቂ ባህሪ ካላቸው ሆርሞኖች መካከል አንዱ ነው። ማታ ላይ ከምሽቱ 2 ሰዓትና ከዛ በኋላ እራትን መመገብ የሚያስከትለው አራተኛ ተጽዕኖ በሰውነታችን ውስጥ ጤናማ ያልሆኑ ፋቶች፣ ስቦች እንዲከማቹ መንገድን ይከፍታል። ከላይ እንደተመለከትነው ማታ ላይ ሰውነታችን በውጤታማ መንገድ ግሉኮስን በኢንሱሊን ሆርሞን አማካኝነት ለመቆጣጠር ይቸገራል። የአይነት ሁኔታ በጊዜ ሂደት ጤናማ ያልሆኑ ስቦች እንዲከማቹ በማድረግ አንደኛ የደም ቧንቧዎችን ሊደፍን እነሱ ላይ ሊጋገር ይችላል። በሁለተኛ ደረጃ ጉበታችን በጤናማ መንገድ ኮሌስትሮልን የሚቆጣጠርበትን ሁኔታ ሊያዛባ ይችላል። ይህ አይነት አሉታዊ ውጤት ደግሞ የልባችንን ጤንነት ከማቃወስ ጀምሮ ሌሎች በርካታ ችግሮችን ሊያስከትል ይችላል። አምስተኛ በቀጣይ ቀን ተዳክመንና ዝለን እንድንነሳ ሊያደርገን ይችላል። ከላይ እንደተመለከትነው በቀጣይ ቀን ለሚኖረን ብርታትና አቅም አውት ኦፍ ጂ ስርዓት መካሄድ ከፍተኛ ጥቅም እንዳለው ተመልክተናል። አንድ ሰው እራቱን ከምሽቱ 2 ሰዓት በኋላ በሚመገብበት ጊዜ ሰውነቱ ጤናማና ጭልጥ ያለ እንቅልፍ ስርዓት ውስጥ እንዳይገባ በማድረግ የተቆራረጠ እንቅልፍን በማስከተል አውት ኦፍ ጂ ስርዓት ለሰውነታችን ጤናማና አስፈላጊ የሆነው ህዋሳቶች የሚተኩበት አዳዲስ ህዋሳት የሚመሰረቱበት ስርዓት እንዳይካሄድ ያደርጋል። የአይነት ስርዓት ካልተካሄደ በቂ የሆነ ኦክሲጅን ዝውውር ከሌለ ምንም እንኳን ማታ ተኝተን ብናድርም በቀጣይ ቀን ተዳክመንና ዝለን እንድንነሳ ሊያደርግ ይችላል። አንድ ሰው እራቱን በስንት ሰዓት ቢመገብ መልካም ነው? አንድ ሰው ማታ ላይ በ12 እና በ1 ሰዓት መካከል እራቱን ቢመገብ ለመላው ጤናው ማይናቅ ጠቀሜታን ይሰጣል። ከሰርካዲያን ሪድም ጋር ሚስማማ ውጤትን በመፍጠር በዛሬ ትምህርታችን ላይ ጠቃሚ ሐሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።